ከ4 ኪሎ በኩል የወጣው አዲሱ የአሰብ ካርታ ያልታሰበ መዘዝ እያመጣ ነው። በገና በዓል ዋዜማ ከአስመራ ከባድ ማስጠንቀቂያ ወደ 4 ኪሎ ተልኳል። አሰብ ወደ ኢትዮጵያ የተጠቃለለችበት ካርታ ስጋት የጨመረባቸው ኢሳያስ በአፈቀላጤያቸው በኩል ወደ ጦርነት እንዲገባና እንዲጀምረው አትገፋፉኝ የሚል የፈሪ በትር ሰንዝረዋል። ሻዕቢያ ብልጽግና ግዴለሽና ጸብ አጫሪ አካሄድ እየተከተለ ነው ሲል መሬት ላይ ካለው እውነታ ጋር የሚጋጭ ክስም አሰምቷል። በዝርዝር እናስደምጣችኋለን። በኦሮሚያ ክልል አስደንጋጭ እገታ ተፈጸመ። ለኦሮሞ ሕዝብ እንታገላለን የሚል ካምፔን ላይ የለጠፉ የኦነግ ሸኔ ታጣቂዎች እገታውን የፈጸሙ ሲሆን በዚህም ከ40 በላይ ሰዎች ታግተዋል። ተጓዦቹ ለበዓል ወደ ቤተሰቦቻቸው እያመሩ እንደነበረ ተገልጧል። እንመለስበታለን። ግብጽ በኢትዮጵያ ላይ የያዘችውን የተንኮል ሐሳብ በሱዳንና በየመን ጦርነት አጠላልፋ ብቅ ብላለች። የካይሮ ባለስልጣናት ለሳውዲ አረቢያ ወገናው የኢትዮጵያ መንግስት ቀኝ እጅ የሆነችውን የተባበሩት አረብ ኤሚሬትስ ላይ ቀይ ካርድ መዘዋል። ጉዳዩ ኢትዮጵያ ላነሳቸው የቀይ ባህር ጥያቄ ምን ማለት ነው የሚለውን እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች በቅድሚያ ለመላው የእምነቱ ተከታዮች በሙሉ እንኳን ለገና በዓል አደረሳችሁ እያል በበዓሉ ዋዜማ የተመራረጡ አዳዲስ እና ወቅታዊ መረጃዎችን እናደርሳችኋለን። አብራችሁን ትቆዩ ዘንድ ግብዣችን ነው። ከ4 ኪሎ በኩል የወጣው አዲሱ የአሰብ ካርታ ያልታሰበ መዘዝ እያመጣ ነው። በገና በዓል ዋዜማ ከአስመራ ከባድ ማስጠንቀቂያ ወደ 4 ኪሎ ተልኳል። አሰብ ወደ ኢትዮጵያ የተጠቃለለችበት ካርታ ስጋት የጨመረባቸው ኢሳያስ በአፈቀላጤያቸው በኩል ወደ ጦርነት እንዲገባና እንዲጀምረው አትገፋፉኝ የሚል የፈሪ በትር ሰንዝረዋል። ሻዕቢያ ብልጽግና ግዴለሽና ጸብ አጫሪ አካሄድ እየተከተለ ነው ሲል መሬት ላይ ካለው እውነታ ጋር የሚጋጭ ክስ አሰምተዋል። ኢትዮ ኤርትራ ወደ ጦርነት እየተንደረደሩ አፋፍ ላይ ደርሰዋል። ኢትዮጵያ ፍትሐዊ የባህር በር ጥያቄን በማንሳቷና አሰብ የተወሰደችው በግፍ ነው ማለቷን ተከትሎ ሻዕቢያ የጦርነት ነጋሪት እየጎሰመ ነው። ኢትዮጵያ በኩል አሰብ ተላልፎ ሲወሰድ ፓርላማው እንዳልወሰንና ፍትሐዊ እንዳልሆነም ታሪካዊ መሞገቻ እየቀረበ ይገኛል። ከሰሞኑ ደግሞ አሰብን ወደ ኢትዮጵያ የጠቀለለ ካርታ ይፋ መደረጉን የሻዕቢያን ፍርሃት እጅጉን የጨመረ ሆኖ ነው የታየው። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ምልምል ወታደሮችን ነው በትናንትናው ዕለት ያስመረቀው። በምረቃው ላይ በተደረገ የሽልማት ስነ ስርዓት ላይ አሰብን ወደ ኢትዮጵያ ያካለለ ካርታ ለተሸላሚው ሲበረከት ታይቷል። ምስሉ በመከላከያ ይፋዊ ገጽ ላይ ሰፍሯል። ይህን ተከትሎ ጉዳዩ መነጋገሪያ ሆኖ ውሏል። እዚህ ጉዳይ ላይ የመከላከያ ሰራዊት የሚዲያና የኮሙኒኬሽን ኃላፊ ሜጀር ጄኔራል እንዳልካቸው ወልደ ኪዳን ምስሉ የተቋሙ ወይም የሰራዊቱ አይደለም፣ ኢትዮጵያ በአሰብም ይሁን በሌላ የባህር በር ጥያቄ ያላት ቢሆንም የተሰራጨው ምስል ግን መውጣት አልነበረበትም ሲሉ ለሪፖርተር ጋዜጣ ምላሽ መስጠታቸውን አንድ አፍታ ሚዲያ ተመልክቷል። በዚህ የካርታ ጉዳይ ሻዕቢያ ተበደልኩኝ የሚል መግለጫን በኤክስ ገጹ አሰራጭቷል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የወጣውን ካርታ ተከትሎ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሰብና አካባቢውን ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑ በተጨማሪ ጠብጫሪነት ነው ብለዋል። የኤርትራዊ ማስታወቂያ ሚኒስትር ለዚህ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 አዲስ ዓመት ጅማሬ ግዴለሽ ጠብጫሪነትና በጦርነት አጀንዳ ተጠምደዋል ሲሉ ተቃውሟቸውን ገልጸዋል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ የራሷ የሆነ የባህር በር የማግኘት አጀንዳን በማንሳት በተለያዩ መልኮች ጥረት እያደረገች መሆኗን አሳውቃለች። ባለስልጣናቱም ሀገሪቱ ያላግባብ አጣችው ያሉትን የባህር በር መልሳን እንደምታገኝ በእርግጠኝነት እየተናገሩ ነው። አቶ የማነ ይህንን የኢትዮጵያ ባለስልጣናት ፍላጎትን ግዴለሽና አደገኛ በማለት ገዢው ብልጽግና ፓርቲን ሐሰተኛ መረጃን በማሰራጨት ከሰዋል። ኢትዮጵያ በተለያዩ አጋጣሚዎች የይገባኛል ጥያቄ እያነሳችበት ያለው የአሰብ ወደብ ኤርትራ ነጻ ሀገር እስከሆነችበት ጊዜ ለኢትዮጵያ ዋነኛ የባህር በር አገልግሎት ይሰጥ ነበር። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ወደብ ለማግኘት ብላ በኤርትራ ላይ ጦርነት የመክፈት እቅድ የሌላት መሆኑን የገለጹ ሲሆን ነገር ግን በቀይ ባህር በኩል የባህር በር ማግኘት ግን የህልውና ጉዳይ ነው ማለታቸው ይታወሳል።
በኦሮሚያ ክልል አስደንጋጭ እገታ ተፈጸመ። ለኦሮሞ ሕዝብ እንታገላለን የሚል ካፔላ የለጠፉ የኦነግ ሸኔ ታጣቂዎች እገታውን የፈጸሙ ሲሆን በዚህም ከ40 በላይ ሰዎች ታግተዋል። ተጓዦቹ ለበዓል ወደ ቤተሰቦቻቸው እያመሩ እንደነበረ ተገልጿል። ትናንትናው ዕለት በኦሮሚያ ክልል ገብረ ጉራቻ ፊቼ መካከል በሚገኘው መንገድ አሊዶሮ ተብሎ በሚጠራው ልዩ ቦታ በሀገር አቋራጭ ተሽከርካሪ ሲጓዙ የነበሩ በርካታ ተሳፋሪዎችና ሾፌሮች በታጠቁ አካላት መታገታቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበርና አይን እማኝ ለቲክቫ ኢትዮጵያ ገልጸዋል። ተሳፋሪዎቹ መነሻቸውን አዲስ አበባ በማድረግ ወደ ደብረ ማርቆስ ሲጓዙ እንደነበር በመግለጽ አንዳንዶች የታጋቾቹን ቁጥር 40 ያደረሱ ሲሆን የተመቱም ሳይኖሩ እንዳልቀረ ደግሞ ከቦታው የወጡ መረጃዎች ጠቁመዋል። ቃላቸውን የሰጡ አንድ የአይን እማኝ መንገደኛም ዛሬ ኤፍኤም ባስ አሊዶሮ ታግቶ መኪናውን በጥይት ተመቷል፣ ብዙ መኪና ቆሞ ነበር ሲሉ ከቦታው የተመለከቱትን ገልጸዋል። እንዲሁም ኤፍኤም ባስ የሚል ስያሜ ያለው የህዝብ መጓጓዣ ተሽከርካሪ የጎን መስታወቱ ተገንጥሎ በጋቢናው በኩል በጥይት ተበሳስቶ የሚያሳይ ቪዲዮ ቲክቫ ኢትዮጵያ ከስፍራው ደርሶታል። ኢትዮጵያ ከባድ መኪና አሽከርካሪዎች ማህበር በበኩሉ የደረሰን መረጃ ሹፌሮችና በአውቶቡሱ የተሳፈሩ ሰዎች ታግተዋል የሚል ነው ብለዋል። እገታው የተፈጸመበት ልዩ ቦታ አሊዶሮ መሆኑን የገለጹት አንድ የማህበሩ አመራር ቦታዋ በጣም መጥፎ ነች፣ ይህን አንድ ወር ግን ጥሩ ነበር፣ ተሽከርካሪዎች በእጀባ ነበር የሚሄዱት፣ ሾፌሮቹ የሆነ ቦታ ተጠራቅመው በርከት ሲሉ በወታደር ታጅበው ያልፉ ነበር ሲሉ አስረድተው የዛሬው ጥቃት የደረሰባቸው ግን ያን ጥሰው ይሁን ያላጃቢ ሄዳው ገና እንዳልታወቀ ገልጸዋል። ማህበሩ ከፊቼ ጎሐጽዮን መስመር የህዝብ አውቶቡስ ተሳፋሪዎች በዘራፊዎች መታገታቸውን መረጃው ደርሶናል ሲል አስታውቆ አሁን የምንሰማው ነገር ግን የሚያሳዝን ነው ሲልም መረጃ አጋርቷል። የሹፌሮችን ውሎ በየዕለቱ የሚከታተለው የሹፌሮች አንደበት ዛሬ ትናንት በኦሮሚያ ክልል ከገብረ ጉራቻ ፊቼ መሃል ባለው የመንገድ ክፍል አሊዶሮ ላይ የህዝብ አውቶቡስ ተሳፋሪ የተወሰኑና ሌሎች ሹፌሮች በዘራፊ ወንበዴዎች ታፍነው ተወስደዋል የሚል መልእክት ደርሶናል የሚል መረጃ አጋርቷል። የታጠቁ አካላት ተሽከርካሪ ላይ ተኩስ በመክፈት ተሳፋሪዎችን በመምታት የተወሰኑትን በማፈን ሌሎች የከባድ መኪና ሹፌሮችንም በማገት ይዘው መሄዳቸውን መልእክት ደርሶናል ነው ያለው። በአቅራቢያው የነበረ ህግ አስከባሪዎች በቦታው ደርሰው የተኩስ ልውውጥ ቢያደርጉም ሌላው ላይ ተጨማሪ ጉዳት እንዳይደርስ ከመከላከል ውጪ የታገቱትን ማስጣል እንዳልተቻለ የሚገልጽ መረጃ እንደደረሰው አሳውቋል። በዚህ የመንገድ ክፍል ያለ ጉዞ በእጀባ ቢሆንም አልፎ አልፎ በመሃል እየገቡ የሚያፍኑበት ሂደት ትልቅ ስጋትና ጉዳትን እያላበሰ ይገኛል ሲል የሁነቱን አስከፊነት አስረድቷል። ግብጽ በየመንና ሱዳን ጦርነት የኢትዮጵያ መንግስት አጋር የተባበሩት አረብ ኤምሬትስ በተቃራኒ ከሳውዲ አረቢያ ጋር ተመሳሳይ አመለካከት እንዳላት አስታወቀች። ኤምሬትስ ከሱዳን እስከ የመን ያዘችውን አቋም የተቃወመችው ግብጽ ከኢትዮጵያ ከቀይ ባህር የተገፋችውንና አሁንም ላለማስጠጋት ጠንካራ አቋም ካላት ሳውዲ አረቢያ ጎን መሰለፏን ሲኤንኤንና አልጀዚራ ዘግበዋል። ሳውዲ አረቢያና የኤምሬትስ ፍጥጫ ከምስራቅ አፍሪካ እስከ የመን ድረስ ማየሉ ወደ ቀጠና ጦርነት እንዳይገቡ አስግቷል። የሁለቱ የገልፎ ሀገራት ፍጥጫ ከጎረቤት ሀገራት ሱዳን እስከ ኢትዮጵያ የባህር በር ጥያቄ የተወሳሰበ አሰላለፍ ሲሆን ግብጽ ከወዲሁ አሰላለፏን ለይታለች። በኢትዮጵያ ላይ የመረረ የተንኮል አቋም ያነገበችው ግብጽ ኤምሬትስ ከየመን እስከ ሱዳን አጥፊ አካሄድ መርጣለች ስትል ኮንናለች። የሳውዲ አረቢያና የኤምሬትስ የኃይል ሚዛን ፍክክር ሶስቱን የባህር አካላት ቀይ ባህር፣ ኤደን ባህረ ሰላጤና ባብል ኤል መንደብን የማወክ አቅም እንዳላቸው እየተገለጸ ነው። የግብጽ አጋሯ ሳውዲ አረቢያ የኢትዮጵያ መንግስት ወዳጇን የተባበሩት አረብ ኤምሬትስን በብሔራዊ ደህንነቷ ላይ አደጋ መደቀኑን በይፋ ወንጅላለች። ኤምሬትስ በየመን የምትደግፋቸው ተገንጣይ ኃይሎችን በአየር ድብደባ እያደባየች የምትገኘው ሳውዲ አረቢያ አቡዳቢ እጇን ትሰብስብ ስትል አስጠንቅቃለች። የሁለቱ የባህረ ሰላጤው አረብ ሀገራት ፍጥጫ ለይቶለት ወደ ጦርነት መማዘዝ ማደጉ አዲስ አሰላለፍ ሊፈጠር
ሊፈጠር እንደሚችል ሲኤንኤን ዘግቧል። ከሳውዲ አረቢያ ጋር ረጅም ድንበር በምትጋራው የመንና የቀይ ባህር ጠረፍ ላይ በምትገኘው ሱዳን የተባበሩት አረብ ኤምሬትስ ሚና ላይ ስጋት እንዳላት ሲኤንኤን ዘግቧል። ሳውዲ ባለስልጣናት በየመንና ሱዳን ያጋጠመው የመንግስት መውደቅና ለመረጋጋት በብሔራዊ ደህንነታቸው ላይ ከባድ መዘዝ ሊያስከትል እንደሚችል ተጨንቀዋል ተብሏል። ሳውዲ ስጋት ከየመንና ከሱዳን ባሻገር ይዘልቃል ያለው ዘገባው ሪያድ በአፍሪካ ቀንድና በሱሪያ ውስጥ የተባበሩት አረብ ኤምሬትስ ፖሊሲዎች ላይ ልዩነት አላት ብሏል። በሌላ በኩል የኤምሬትስ ባለስልጣናት በሳውዲ የሚቀርብባቸውን ክስ ውድቅ በማድረግ ዓላማው ቀጠናዊ ትብብርና ብልጽግናን ማምጣት መሆኑን ይገልጻሉ። የተባበሩት አረብ ኤምሬትስ ደቡባዊ የመን ስትራቴጂካዊ ጠቀሜታ ያለው ቦታ አድርጋ የወሰደችው የባህር ንግድ መስመሮችና በቀይ ባህር የመርከብ መስመሮች ላይ ተጽዕኖ ለመፍጠር ነው። የተባበሩት አረብ ኤምሬትስ በየመን ውስጥ ያላት ሚና አክራሪነትን በመታገል ላይ የተመሰረተ መሆኑን የገለጸች ሲሆን በተለይም አይኤስንና አልቃይዳን ማዳከም ትፈልጋለች። ይሁን እንጂ የመን፣ ሱዳንና አፍሪካ ቀንድ ከተባበሩት አረብ ኤምሬትስ ይልቅ ከሳውዲ አረቢያ በጣም የቀረቡ በመሆናቸው የሪያድን የተጋላጭነት ስሜት አጉልቶታል።